ቀጣይ ስቶኪዮሜትሪክ ካልኩሌሽን የሆነውን ቮሊዩም ሪሌሽንሺፕን ለማየት እንሞክር። ይህ ሐሳብ ምንድነው የሚነግረን የሚለውን ለማየት ስንሞክር the volume of one substance is given and the volume of one substance is required። የአንደኛው ቮሊዩም ይሰጣል፣ የሌላኛው ቮሊዩም እንጠየቃለን ማለት ነው። በዚህን ጊዜስ ምን እናደርግ ነው? አንድ አይነት የሆኑ ስቴፖችን ነው የምንከተለው። መናገር ያደርጋለን። የመጀመሪያ ስራችን ባላንስድ የሆነ ኬሚካል ኢኩዌሽን እናስቀምጣለን። ሁለተኛ ስራችን ደግሞ ምንድነው ከተሰጠነ ሳብስታንስ አናት ላይ ቮሊዩም እናስቀምጣለን። ሪኳየርዱን በኤክስ እንሰይምና በኤክስ አናቱ ላይ ከኮረስፖንዲንግ ፎርሙላ አናት ላይ እናስቀምጣለን ማለት ነው። ስቴፕ 3 ቶታል ሞላር ቮሊዩም እንፈልጋለን። ቶታል ሞላር ቮሊዩም ማለት ኮኤፊሺየንት ሲባዛ በ22.4 ሊትር ይሆናል ማለት ነው። ስለዚህ ይሄን እንፈልግና ቶታል ሞላር ቮሊዩምን ከታች ግርጌ ላይ ኮረስፖንዲንግ ላይ እናስቀምጣለን። ቀጣይ ስራችን ምን ይሆናል? ሴት አፕ ዘ ፕሮፖርሽን ማስቀመጥ ይሆናል ማለት ነው። በዚህን ጊዜ የምናገኛለን ጊቭን ቮሊዩም ሲካፈል ቶታል ሞላር ቮሊዩም እኩል ይሆናል ሪኳየርድ ቮሊዩም ሲካፈል ቶታል ሞላር ቮሊዩም ኦፍ ዘ ሪኳየርድ ዋን እንላለን ማለት ነው። ከዛ ክሪስ ክሮስ እናደርጋለን። ስለዚህ ሪኳየርድ ቮሊዩም እኩል ይሆናል ጊቭን ቮሊዩም ሲባዛ ቶታል ሞላር ቮሊዩም ኦፍ ዘ ሪኳየርድ ሲካፈል ቶታል ሞላር ቮሊዩም ኦፍ ዘ ጊቭን እናደርጋለን ማለት ነው። በዚህ መሰረት ምን ማግኘት እንችላለን? የአንድን ቮሊዩም ከሌላ ቮሊዩም ተነስቼ ዲፋይን ማድረግ እንችላለን ማለት ነው። የሚከተሉትን ሁለት ኤግዛምፕሎች ወይም ሶስት ኤግዛምፕል እናደርገው ለማየት እንሞክር ማለት ነው። እንዴት እንደሚሰራ ለማየት እንሞክር። ፎር ዘ ሪአክሽን አሞኒያ ካን ቢ ሪአክትድ ዊዝ ክሎሪን gives us nitrogen molecule and hydrochloric acid. If you have 12 liter of ammonia, A. What volume of chlorine reacts? B. What volume of hydrochloric forms? ሚሉትን ለማየት እንሞክር። የመጀመሪያ ስራችን ባላንስድ የሆነ ኬሚካል ኢኩዌሽን ማስቀመጥ ይሆናል ማለት ነው። 2NH3 plus 3Cl2 gives us N2 plus 6HCl እንላለን ማለት ነው። ከዛስ ምን እናርክ? what volume of Cl2 reacts ነው የሚለው መጀመሪያ። ስለዚህ የተሰጠን ይሄንና የተጠየቅነውን በኤክስ እና ቁጥሩን ማስቀመጥ ይሆናል ማለት ነው። ማን የተሰጠን? አሞኒያ ይሆናል። አሞኒያ 12 ሊትር ስለሆነ አሞኒያ ላይ 12 ሊትር እንጻፍ ማለት ነው። ክሎሪን የተጠየቁት ክሎሪን አናት ላይ ኤክስ እንጻፍ ማለት ነው። ከዛስ 12 ሊትር አለና ቀጥለን ቶታል ሞላር ቮሊዩም መፈለግ ይሆናል። ቶታል ሞላር ቮሊዩም ቅድም እንዳልነው እኩል ይሆናል ኮኤፊሺየንት ሲባዛ በ2.4 ብለናል። ስለዚህ 2 ሲባዛ በ2.4 ስለን ታች ላይ እናስቀምጣለን ማለት ነው። የክሎሪንንም እንውሰድ። ኮኤፊሺየንት አለና ሲባዛ በ2.4 ማለት ነው 3 ሲባዛ በ2.4 እናደርጋለን ማለት ነው። ያ ምን ይሆናል? 12 ሲካፈል 2 ሲባዛ በ2.4 እኩል ይሆናል ኤክስ ሲካፈል 3 ሲባዛ በ2.4 ፕሮፖርሽን እናገኛለን ማለት ነው። ኤክስን እንውሰድ። አሁን ኤክስ እኩል ይሆናል 12 ሲባዛ 3 ሲባዛ በ2.4 ሲካፈል 2 ሲባዛ በ2.4 ስናደርገው 18 ሊትር እናገኛለን ማለት ነው። ስለዚህ የክሎሪን መጠን 18 ሊትር ክሎሪን ያስፈልጋል። ከምን ጋር ሪአክት ለማድረግ? ከ12 ሊትር ኦፍ አሞኒያ ጋራ ሪአክት ለማድረግ ከፈለገ ማለት ነው። ሌላ እንውሰድ። ቢ እንበል what volume of HCl forms ምን ያህል HCl ይፈጠራል የሚለውን እንውሰድ። ልክ እንደ ቅድሙ አይነት መንገድ መውሰድ ነው። ሪኳየርድ HCl ነው ኤክስ እንላለን። ከኤክስ ከታች ደግሞ ከHCl ታች ላይ 6 ሲባዛ በ2.4 እንልና ቶታል ሞላር ቮሊዩም እናስቀምጣለን። የአሞኒያ ምን አለን? 12 ሰጥቶና 12 ሊትርን ከላይ እናስቀምጣለን። ከታች ላይ 2 ሲባዛ በ2.4 ሊትር እናደርጋለን ማለት ነው። ከዛ ምን እናገኛለን? 12 ሲካፈል 2 ሲባዛ በ2.4 እኩል ይሆናል ኤክስ ኦቨር 6 ሲባዛ በ2.4 ይሆናል። ስንት እናገኛለን? 36 ሊትር ኦፍ ሃይድሮክሎሪክ ኢዝ ፕሮዲዩስድ። ሌላ ኤግዛምፕል እንጨምር። The decomposition of potassium chlorate is used to generate oxygen in the lab. The reaction can be 2KClO3 gives us 2KCl plus 3O2. What volume of oxygen measured at STP can be produced from the decomposition of 1 mole of potassium chlorate? We used Avogadro's law. Avogadro's law states that equal volume of different gases under the same condition, temperature and pressure
contains equal number of molecules። ይህን ለመስራት አቮጋድሮ ሎው መከተል ያስፈልጋል። ምን ይለናል? አቮጋድሮ ሎው እኩል የሆነ ቮሊዩም ያላቸው የተለያዩ ጋዞች ተመሳሳይ የሆነ number of molecule ይኖራቸዋል። number of volume ይቀንስ ከሆነ በዛው ልክ number of ሞሉም ይቀንሳል። number of volume የሚጨምር ከሆነ በዛው ልክ number of ሞሉም ይጨምራል። ይሄ ደግሞ ሌላ ማትማቲካል ሪሌሽን እንዲፈጥር ያደርጋል ማለት ነው። for gaseous substances volume is directly proportional to n። ይህ ደግሞ volume is equals to k constant ሲባዛ በn እንድናገኝ ያደርገናል ማለት ነው። ከዚህ ተነስተን መጀመሪያ ስራችን ምን ማግኘት ይሆናል? number of ሞልን ማግኘት ይሆናል ማለት ነው። ስለዚህ ሞሉ የፖታሲየም ክሎሬት አንድ አለና ኮኤፊሺየንቱ 2 ስለሆነ 1 ሲካፈል ለ2 እኩል ይሆናል የኦክሲጅን ሪኳየርድ ነው x ሲካፈል ለኮኤፊሺየንት 3 ይሆናል ማለት ነው። ይሄን ክሪስ ክሮስ እናደርገው x እኩል ይሆናል 3 ሲባዛ በ1 ሲካፈል ለ2 ስለዚህ 1.5 ሞል እናገኛለን ማለት ነው። ይሄን ካገኘን ቮሊዩም ለማግኘት k ሲባዛ በቮሊዩም ብለናል በሞል ብለናል ማለት ነው። ስለዚህ v is equals to 22.4 ሞል ፐር ሊትር or ሊትር ፐር ሞል ታይምስ 1.5 ሞል በሞል ካንስል አውት ይሆናል 33.6 ሊትር ኦፍ ኦክሲጅን ፕሮዲዩስድ ይሆናል ማለት ነው። ከስንት ከአንድ ሞል ኦፍ ፖታሲየም ክሎሬት ማለት ነው።